መጽሐፈ ዜና ካልዕ ምዕራፍ 1 የዳዊት ልጅ ሰለሞንም በመንግስቱ በረታ፣ አምላኩም እግዚአብሔር ከእርሱ ጋር ነበረ፣ እጅግም አገነነው። ሰለሞንም ለእስራኤል ሁሉ ለሻለቆች፣ ለመቶ አለቆችም፣ ለፈራጆችም በእስራኤልም ሁሉ ዘንድ ለነበሩ መሳፍንት ሁሉ ለአባቶች ቤቶች አለቆች ተናገረ። ሰለሞን ከእርሱም ጋር ጉባኤው ሁሉ የእግዚአብሔር ባሪያ ሙሴ በምድረ በዳ የሰራው የእግዚአብሔር መገናኛ ድንኳን በዚያ ነበረና በገባዖን ወዳለው የኮረብታው መስገጃ ሄዱ። ለእግዚአብሔር ታቦት ግን ዳዊት በኢየሩሳሌም ድንኳን ተክሎለት ነበርና ዳዊት ከቂርያትይዓሪም ወዳዘጋጀለት ስፍራ አምጥቶት ነበር። የሆርም ልጅ የኦሪ ልጅ ባስልኤል የሰራው የናስ መሠዊያ በዛ በእግዚአብሔር ማደሪያ ፊት ነበር። ሰለሞንም ጉባኤው ይህን ይፈልጉት ነበር። ሰለሞን በእግዚአብሔር ፊት በመገናኛው ድንኳን አጠገብ ወዳለው ወደ ናሱ መሠዊያ ወጣ። በዚያም 1000 የሚቃጠል መስዋዕት አቀረበ። በዚያም ሌሊት እግዚአብሔር ምን እንድሰጥህ ለምነኝ ሲል ለሰለሞን ተገለጠ። ሰለሞንም እግዚአብሔርን አለው፣ ከአባቴ ከዳዊት ጋር ታላቅ ምሕረት አድርገሃል፣ በእርሱም ፋንታ አንግሰኸኛል። አሁንም አቤቱ አምላኬ ሆይ ቁጥሩ እንደ ምድር ትቢያ በሆነው በብዙ ሕዝብ ላይ አንግሰኸኛልና ለአባቴ ለዳዊት የሰጠኸው ተስፋ ይጽና። አሁንም በዚህ ሕዝብ ፊት ወጣና ገባ ዘንድ ጥበብንና እውቀትን ስጠኝ። ይህን በሚያህል በዚህ በታላቅ ሕዝብ ላይ ይፈርድ ዘንድ የሚችል የለምና። እግዚአብሔርም ሰለሞንን ይህ በልብ ነበርና ባለጠግነትንና ሀብትን ክብርንና የጠላቶችን ነፍስ ረጅምም ዕድሜን አልለመንክምና፣ ነገር ግን ባነገስኩ በሕዝቤ ላይ ለመፍረድ ትችል ዘንድ ጥበብንና እውቀትን ለራስህ ለምንሃልና ጥበብንና እውቀትን ሰጥቻለሁ። ከአንተ በፊትም ከነበሩት ከአንተ በኋላም ከሚነግሱት ነገስታት አንድስ እንኳ የሚመስልህ እንዳይኖር ባለጠግነትንና ሀብትን ክብርንም እሰጥሃለሁ አለው። ሰለሞንም በገባዖን ካለው ከኮረብታው መስገጃ ከመገናኛው ድንኳን ወደ ኢየሩሳሌም መጣ፣ በእስራኤልም ላይ ነገሰ። ሰለሞንም ሰረገሎችንና ፈረሰኞችን ሰበሰበ። 1400 ሰረገሎች 12000 ፈረሰኞች ነበሩት። በሰረገሎች ከተሞችና ከእርሱ ጋር በኢየሩሳሌም አኖራቸው። ንጉሱም ብሩንና ወርቁን በኢየሩሳሌም እንደ ድንጋይ እንዲበዛ አደረገው። የዝግባም እንጨት ብዛት በቆላ እንደሚበቅል ሾላ ሆነ። ሰለሞንም ፈረሶችን ከግብጽና ከቀዌ አስመጣ። የንጉሱም ነጋዴዎች በገንዘብ እየገዙ ከቀዌ ያመጧቸው ነበር። አንዱም ሰረገላ በ600 አንዱም ፈረስ በ150 ሰቅል ብር ከግብጽ ይወጣ ነበር። እንዲሁም ለኬጢያውያንና ለሶሪያ ነገስታት ሁሉ በእጃቸው ያመጡላቸው ነበር።